ሰላም ጤና ይስጥልኝ እንደምናመሻችሁ የኤርሳት ጣቢያ ተከታታዮች የአማርኛ ዜና ቋንቋ ጀመርን አብራችሁን ቆዩ። በኤርትራና ኢትዮጵያ እየተባባሰ የመጣው ውጥረት ኤርትራውያን ስደተኞች ትልቅ ስጋት እየተጋረጠባቸው መሆኑን ተነገረም። በኤርትራና ኢትዮጵያ ከፕሪቶሪያው ስምምነት መፈረምን ተከትሎ እየመጣ ያለው ፖለቲካዊ ውጥረት እየተባባሰ በመምጣቱ በኢትዮጵያ የሚገኙ ኤርትራውያን ስደተኞች ትልቅ ስጋት እየተጋረጠባቸው መሆኑን ኤሪሳት ያነጋገራቸው አስተያየት ሰጪዎች ተናግረዋል። በኢትዮጵያ በተለይም በአዲስ አበባ የሚኖሩ ኤርትራውያን ስደተኞች ብዙ እንግልትና እስር ቢያጋጥማቸው በዘፈቀደ የሚደረግ አፈሳና ወደ ኤርትራ ያለ ፍቃዳቸው የሚደረግ ማባረር ብዙዎችን አስደንግጠዋል። በቅርብ ቀናትም ከህግደፍ ጋር ግንኙነት አለባችሁ፣ ከኤምባሲ ጋር ትተባበራላችሁ፣ ሌሎች ክሶች ቀርባቸው የታሰሩት ጥቂት አይደሉም። ገሚሱ በዋስ ቢለቀቁም በገንዘብና በሰው ለሰው የተፈቱት እንዳሉም ኤሪሳት ያነጋገራቸው ኤርትራውያን ስደተኞች ያስረዳሉ። የኢትዮጵያ መንግስት አፈሳና በዘፈቀደ እስር እንዲያቆምና የታሰሩትም ፍርድ ቤት እንዲቀርቡም የሰብአዊ መብቶች ተቆርቋሪዎች ሲጠይቁ መቆየታቸው ይታወቃል። በብርጌድ ንሓመዱ መሪዎች የተወሰደ እስርም ኤርትራውያንን እየተቃወሙት እንደሚገኙ መረጃዎች ያመለክታሉ። የአፋር ክልላዊ መንግስት ህወሓትን ከሰሰም። ትናንት ምሽት የአፋር ክልላዊ መንግስት የህወሓት ቡድን ወደ ክልሉ ወሰን ውስጥ በመግባት 6 መንደሮች በጉልበት ተቆጣጥረዋል በማለት ከሰዋል። የአፋር ክልል መንግስት ግንኙነት ቢሮ ባወጣው መግለጫው አክሎም ቡድኑ ንጹሃንን በሞርታርና በዙ 23 መደብደቡን ወንጅለዋል። መግለጫው አያይዞም በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋርዓና ሚልኪ በሚባሉ ልዩ አካባቢዎች የህወሓት ቡድን ወሰን ተሻግሮ መግባቱን ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ መክፈቱን በማስመልከትም የፕሪቶሪያን ስምምነትን በግጭት አዋጅ በግልጽ አፍርሷል ሲልም ከሰዋል። ተኩሱ በተከፈተበት ወቅት የአፋር ሽማግሌዎች የቡድኑን ታጣቂዎች እንዲመለሱ ቢማጸኗቸውም ሆኖም ግን ሳይቀበሏቸው መቅረታቸው ግጭት መከተሉንም መግለጫው ሰንዝረዋል። ሰሜን ኢትዮጵያ በሰውና በንብረት ላይ ከፍተኛ ውድመት ያደረሰውን ጦርነት ያስቆመው በፌዴራል መንግስትና በህወሓት መካከል ፕሪቶሪያ በደቡብ አፍሪካ ላይ የተደረሰው ስምምነት 3 ዓመት የደፈነው ባሳለፍነው እሁድ ነው። ጦርነቱ ባደቀቃቸው አካባቢዎች የተከሰተው ግጭት እና ወታደራዊ እንቅስቃሴ ወደ ለየለት ጦርነት ይገባ ይሁን የሚል ትልቅ ስጋት ደቅኖ ይገኛል። ኢትዮጵያስ ዳግም ጦርነትን የሚያስተናግድ አቅም ይኖራታል የሚሉ የፖለቲካ ተንታኞች ይደመጣሉ። አፋር ክልል ላይ የተከሰተው ግጭት ወዴት ያመራል ሲሉ የሚጠይቁ እንዳሉ፣ በክልሉ የሚገኙ በፌዴራል መንግስት የሚታገዙ መሆናቸው የሚነገርላቸው የህወሓት ተቃዋሚ ታጣቂዎች ጦርነቱ ላይ እጅ እንዳላቸው የሚከሱ እንዳሉም መረጃዎች ያመለክታሉ። የህወሓት ተቃዋሚ አካላት ህወሓት በሻዕቢያ በመታገዝና አጀንዳ አስፈጻሚ ሆኖ እያመሰ መሆኑን የሚጠቅሱ ጥቂት የማይባሉ አስተያየት ሰጪዎችም ይገኙበታል። ህወሓት ይህንን በማስመልከት ማምሻው ላይ መግለጫ አውጥቷል። ህወሓት ትናንት ሮብ ህዳር 5 የአፋር ክልል ያወጣውን መግለጫ በማስመልከት ወደ ስርጭት ከመግባታችን ጥቂት ሰዓታት መግለጫ ማውጣቱን የድርጅቱ ይፋዊ የመረጃ ቋታ ያሰራጨው ዘገባ ያመለክታል። በመግለጫው የአፋር ክልል መንግስት ያወጣው መግለጫ ሐሰት መሆኑን በመጥቀስ በኃይል የያዘው መሬት እንደሌለም አመላክተዋል። ህወሓት በመግለጫው የፕሪቶሪያ ስምምነት እንዲተገበርና ህገ መንግስታዊ የክልል ወሰንም እንዲከበር አጽንኦት ሰጥቶ ጠይቀዋል። 7ኛው ሀገራዊ ምርጫ ነፃና ገለልተኛ አይሆንም እየተባለ ነው። የፖለቲካ የጋራ ምክር ቤት በህግና ጸጥታ ሁኔታዎች ምክንያት መጪው ምርጫ ነፃና ፍትሃዊ ላይሆን እንደሚችል አስጠነቀቀም። ለ7ኛው ሀገራዊ ምርጫ የህግ ማሻሻያ እንዲደረግ ማሳሰቡን ተናገረም። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የመጪውን 7ኛው ጠቅላላ ምርጫ ታማኝነት አደጋ ላይ ይጥላል ያላቸው በስራ ላይ ያሉ የምርጫ ህጎች እንዲሻሻሉና የጸጥታ ችግሮች እንዲፈቱ ለመንግስትና ለሚመለከታቸው ተቋማት ጥሪ አቅርበዋል። ምክር ቤቱ በህዳር 4 2025 ለህዝብ ተወካዮች ምክር ቤት
ለምርጫ ቦርድና ለጠቅላይ ሚኒስትር ጽሕፈት ቤት በጻፈው ደብዳቤ የሀገራችን አሁናዊ ተጨባጭ የሰላም የደህንነት እና የጸጥታ ሁኔታ ፖለቲካ ፓርቲዎች በነጻነት እንዲንቀሳቀሱ አይፈቅድም ሲል አስጠንቅቋል። ይህም በቀጣይ የሚካሄደው 7ኛው ጠቅላላ ምርጫና የአካባቢ ምርጫዎች ነጻ፣ ፍትሃዊና ዲሞክራሲያዊ እንዳይሆን ያደርጋል ብለዋል። ምክር ቤቱ ምርጫው ነጻ፣ ፍትሃዊና ዲሞክራሲያዊ ሊሆን ዘንድ የህግና የአሰራር ማሻሻያ የሚያስፈልጋቸውን 4 ዋና ዋና ጉዳዮችን በዝርዝር አስቀምጧል። እነዚህም የእጩዎች የድጋፍ ፊርማ ማሰባሰብ፣ ከመንግስት የሚሰጥ የፋይናንስ ድጋፍ፣ የምርጫ ስርዓት ለውጥና የምርጫ የጊዜ ሰሌዳ የህግና የአሰራር ማሻሻያ ናቸው ሲል ገልጸዋል። በብልጽግና ፓርቲ የሚመራው መንግስት በመጪው ምርጫ ትልቅ ስጋት እንዳለው ህዝቡ በሰፊው እየተነጋገረበት መሆኑን መረጃዎች ያመለክታሉ። የሶማሊያ መከላከያ ሚኒስቴር ሚስጥራዊ በረራ ከሶማሊ ግዛት ወደ ሱዳን መደረጉን አረጋገጠ። የሶማሊ የመከላከያ ሚኒስትር አህመድ ሞ አሊም ፊቂ እንደገለጹት ከሰሜን ምስራቅ ፑንትላንድ የጦር መሳሪያ የጫነ ማንነቱን ያልታወቀ አውሮፕላን ትናንት ወደ ሱዳን ተጉዘዋል። የባለስልጣኑ ማረጋገጫ የተሰማው በሱዳኑ የእርስ በርስ ጦርነት የአፍሪካው ቀንድ አካባቢ ሀገራት ጣልቃ ገብተዋል የሚል ጥርጣሬ መወራት በጀመረበት ወቅት ነው። የሱዳን ወታደራዊ መንግስት ለፈጥኖ ደራሽ ኃይሉ ከውጪ የጦር መሳሪያ እየገባ ነው በማለት በተደጋጋሚ ይከሳል። ፊቂ ለሶማሊ ብሔራዊ ጸጥታ ምክር ቤት ባደረጉት ንግግር የቦሳሶ ወደብ አውሮፕላን ማረፊያ ወደ ሱዳን የሚበሩ አውሮፕላኖች መናኸሪያ መሆኑን መናገራቸውን የግል የሆነው ካስማዳ ድረገጽ ዘግበዋል። ለሶማሊያ ህዝብ ከቦሳሶ ተነስቶ ወደ ሱዳን የሚጓዙ አውሮፕላኖች መኖራቸውንና ለማረጋገጥ እንችላለን ያሉት የሶማሊ መከላከያ ሚኒስቴር ሆኖም ግን ምን እንደሚጭኑና ተልዕኳቸውም ምን እንደሆነ እንደማያውቁ መናገራቸው ተጠቅሰዋል። ቀደም ሲል የሶማሊ የውጭ ጉዳይ ሚኒስትር አብዲ ሰኢድ ሙሳ አሊ የከፊል እርስ ገዥዋ ፑንትላንድ ግዛት አስተዳደር የቦሳሶን አውሮፕላን ማረፊያ የአረብ ኤምሬትስ ዕቃ ጫኝ አውሮፕላኖችን ቋሚ ማረፊያ አድርጎታል ሲሉ መክሰሳቸው ተገልጸዋል። የሱዳን ወታደራዊ መንግስት አረብ ኤምሬትስን የፈጥኖ ደራሹን ኃይል የጦር መሳሪያ በማቅረብ ይደግፋል ሲል በተደጋጋሚ ይከሳል። የአረብ ኤምሬትስ መንግስት በበኩሉም ክሱን ያጣጥላል። በሱዳን የእርስ በርስ ጦርነት የኤርትራና የኢትዮጵያ መንግስታት ከግብጽና ከኤምሬት አረብ በማገዝ ይሁን ከራሳቸው ጥቅም በመነሳት እጅ እንዳላቸው በተደጋጋሚ ሲከሰሱ ይሰማል። እስራኤል ከግብጽ ጋር በሚያዋስናት ድንበር ላይ የተዘጋ ወታደራዊ ቀጠና አወጀች። የሀገሪቱ መከላከያ ሚኒስትር እስራኤል ካትስ በግብጽ አዋሳኝ ድንበር በግምት 200 ኪሎ ሜትር አካባቢ የተዘጋ ወታደራዊ ቀጠና እንዲሆን ማዘዙን ዛሬ ሐሙስ ህዳር 6 ቀን አስታውቋል። እርምጃው እየጨመረ የመጣውን በሰው አልባ አውሮፕላን ወደ ጋዛ የሚደረገውን የጦር መሳሪያ ዝውውር ለመግታት ያለመ ነው ብለዋል። የመከላከያ ሚኒስትሩ በሰው አልባ አውሮፕላን የሚደረገው የጦር መሳሪያ ዝውውር የጋዛ ጦርነት አካል ሲሆን ይህም ጠላቶቻችን ለማሳጠቅ ታስቦ ነው ብለዋል። ይህንን ለማስቆም ማንኛው ዘዴ ጥቅም ላይ እንደሚውልም ተናግረዋል። የእስራኤልና የሐማስ አውዳሚ ጦርነት በጊዜያዊ ተኩስ ማቆም ስምምነት ቢያቆምም ሁለቱንም ወገኖች እርስ በራሳቸው ሲካሰሱና ስምምነቱን መጣሱ አስመልክቶ ሲዘግቡ እንደቆዩ ይታወቃል። ለዛሬ ያልናቸው ዜናዎች አበቃን። ሰናይ ጊዜ